ቤተሰብ ይላል ፍቅር ሰላም እናንተ ዛሬ ባዲስ ቪዲዮ ተመልሰን መጣን። በጣም ደስ ይላል። አሪፍ ቪዲዮ ሸልክ እንስጋ ምን እናድርግ? ቻናል ሰብስክራይብ ማድረግ ብቻ ጉቦ መሆኑ ሰብስክራይብ አድርጉ። ፋሚሊያንስ አታስብ አንድ ሺህ ልሙላት የተወሰነ ያክል ሰው ነው ይቀር እናደርገዋለን። ያማን አቦና እናኛ ጋር መተፈታ እምነታቸውን ስለሚቀይሩ ሰዎች ነው። ቆይ የእግዚአብሔር ፍቅር ያስገርመኛል። ዋው የእግዚአብሔር ፍቅር በተለይ ደግሞ ሙዚቀኛ ሆነው ወይ ድምፃውያን ሆነው ከኦርቶዶክስ ቤተ እምነት ወደ ፕሮቴስታንት ቤተ እምነት የሚቀይሩ ማለት ነው። ዓለም ሁሉ ጻድቅ ሆኖ እኔ ብርቅዬ መታቀፍ ያማራት ጊዜ ድፎ ዳቦ ትደፋና ለራሱ ግን እንጀራ ያመቻቻል ለርሶ ለካ እነዚህ ሰዎች እነዚህ ድምፃውያን እምነታቸውን ሲቀይሩ ብዙ ጊዜ የሚሰጡት መግለጫ ነው የሚገርም። ስለዚህ ጊዜ እንደዛ ይመስለኛል። ባለጠጋ የሆነ ድሃ ይሆናል፣ ድሃ የነበረ ደግሞ ድሃ ሆኖ ላይቀር ይችላል፣ ባለጠጋ ይሆናል። አይዘጋም ናዘግ ተማሳየው ይከፈታል። ታዲያ ነው ንግግሩ ይበይናል። ማንሞትና እርሶ ይዘጋሉ። ታንገት እንግዶች ቤቴ ነው ዘግቷለሁ። ጥርቅም ብሎ ጠቅላይ ፍርድ ቤት ኖት፣ ፖሊስ ኖት፣ አቃቤ ሕግ ኖት። ይዋሳ መሳሰል ይዘጋል። አይዘጋም ይሄ ቤት መስሪያ እንጂ እኮ ይሄ መራቢያ አይደለም። እና ታዲያ እኔ እዚህ ተዳሩ ብያለሁ ወይ መልሱልኝ ብያለሁ። የሚከፍተን ወኔ ያለን እንግዲህ አንድ ነገር ልንገሮት። እስካሁን አከበርኩ እስካሁን ቻልኩት እዚህ ላይ አከበርኩት። እንግዲህ በቃኝ። አያውቁኝማ እኔን ሰው ሳወርድ ሰው ስዘረጥጥ አውቅበታለሁ። አንተ እንደዛ ነው። በህይወት ያለ በህይወት አይኖርም። ለማይ ተመዲያል ከነገር ምታቀኛለህ። ሰላም ጤና ይስጥልኝ። እንዴት ናችሁ? such a beautiful day። ዛሬ ደግሞ የምንነጋገረው እምነታቸውን ስለሚቀይሩ ሰዎች ነው። በተለይ ደግሞ ሙዚቀኛ ሆነው ወይ ድምፃውያን ሆነው ከኦርቶዶክስ ቤተ እምነት ወደ ፕሮቴስታንት ቤተ እምነት የሚቀይሩ ማለት ነው። እኔ እንግዲህ በፋሚሊ ሁለቱም አሉ፣ ፕሮቴስታንትም አሉ፣ ኦርቶዶክስም አሉ። so I don't have any problem። የኔ ዛሬ ውግንነት ከሙዚቃ ጋር ከሙዚቃ አንፃር ሙዚቀኛ ከመሆን አንፃር እነዚህ ሰዎች እነዚህ ድምፃውያን እምነታቸውን ሲቀይሩ ብዙ ጊዜ የሚሰጡት መግለጫ ነው የሚገርም። ጥልቅ ውስጥ ነበርን ነው የሚሉት። የትኛው ጥልቅ ነው? እኮ so ለምሳሌ ፕራይም ታይማቸው ላይ ደግሞ አይደለም የሚቀይሩት እምነታቸው። ፕራይም ታይም ማለት ለምሳሌ ዘፈን አድርገ ዘፈኑ ታውቆ አልበም ሊሆን ይችላል፣ ሲንግል፣ ከዛ ቱር ትወጣለ። ያኔ ነው ትኬት እንትን ሙሉ ተችሎ ነው። ሰው ደግሞ በጣም በቃ ፍቅሩና አፕሪሺዬሽኑን ያሳያል እዛ አብሮ አንተ ጋር ምናምን። ያ በቃ የሚያጓጓ ታይም ከፍ ይላል ዝቅ ይላል፣ ከዛ ደግሞ ከፍ ይላል። እንደዛ ነው። እዛ ታይም ላይ አይቀይሩ። ያቺ ክሬሟ ታይም አፈ ቁርጥ ይባል በቃ ትክክል ትከታተለኝ ነበረ። ዝቅ ጅቡ ሲል ነው እና ብዙ መውጣት የማይችሉት ከመሰላቸው ይቀይራሉ እና ጥልቁ ነው ይላሉ። አሁን በዚህ ጊዜ በጣም አስቸጋሪ ሆኖ ምን እንደሆነ ታውቃላችሁ? ፈጣሪን ከማሳመን ይልቅ የሰው ልጅ ማሳመን ነው ከባድ ነው። ለምንድነው ቀይረህ ስትመጣ ሙሉ ለሙሉ ንጹህ መሆንን ምናምን ቼክ ማድረግ አለብኝ ይላል መሰለኝ እዛ የሚቀበለው ሰውዬ። ተደፈጥጧል። በፊቱ ያ ጥልቅ ነው እንደዚህ ነው ምናምን። እንግዲህ አንዳንድ ይሄ የሆነ ጊዜ ላይ የሚወራው ይሄ ሳይንቲስቶች ጋር የሚሄዱ ሳይንቲስቶች ምላችሁ ይሄ ጠንቋዮች፣ እኛ ሰፈር ውስጥ ሳይንቲስት ነው የምንላቸው እና ይሄ ሽንት አመድ ምናምን ደበላልቆ ምናምን ይገጫል። እነዛ ሳይንቲስቶች ጋር ሄደው የሚካድሙ ካሉ ኦኬ ያ ሜቢ እንግዲህ ጥልቅ አሰራር ሊሆን ይችላል። አይ ዶንት ኖ
ግን እዛ አመድ ውስጥ ያለ ሰውዬ ህይወትን ተንቢዮ ይቀይራል ብሎ ማሰብ በራሱ በጣም የሚያስገርም ነው። ኤኒዌይስ እንደዛም ከሆነ ኦኬ ዘፋኝነት በራሱ ኃጢአት ነው። የሱን ያሁን ኦርቶዶክስነት ተከታይ ነኝ። ኦርቶዶክስነት የሚለው ዘፋኝነት ኃጢአት ነው የሚለው ምክንያቱም መጽሐፍ ቅዱስ ላይ በ16ኝነት ተጠቅሷል። ያው ትላንት እንደተነጋገር ነው ከ1 እስከ 15 ደግሞ አዳሜ ስደፈጥጩ ነው የምትዩ። ስለዚህ ሁላችንም ገቢ ነው ንጹህ ነኝ ብናም ብሎ የሚወጣ ሰው ካለ ይገርመኛል። ኧረ እኔ አልወጣኝም እንደዛ። አንድ እንግዲህ እንደ ማምለጫ የሚታይ ያው እንግዲህ ለኔ ሲነግሩኝ የነበረው ትላንት በኢየሱስ ክርስቶስ ካመንን እንድናለን ነው። ሁላችንም እናምናለን። እንግዲህ ያን ጥልቁ አሰራር ምናምን ብለህ ግን እዛ ጋር ወዳጆችን ያሳልፍከውን ያ እምነቱን ምኑን እንትን የኖርኮን ህይወት ምናምን ፕላስ የጻፍናቸው እንደው የፍቅር ዘፈኖቹን እንኳን ተተንኮ ስንት የሚያርቁ ስንት የሚያስተካክሉ ሐሳብ ያለባቸው ዘፈኖችስ እነዛን ጽፈናል እኮ አይደል እንዴ? እርዳታ ላይ ምን ላይ ሰው ማስተባበር ላይ ምናምን ተሳትፈናል። ለሶሳይቲው የምታደርገው አለ ልጆችን ኢንስፓየር አድርገናል ምናምን። ያም ሁሉ ነው ጥልቅ የሰው ልጅ ወደ ሆነ ነገር መቀር መብቱ ነው፣ ግን ኮምፖዠር ሊኖር ይገባል። ያመንክበት በፊት የነበርከው ህይወት ያሳለፍከው የ20 ምናምን ዓመት ጉምድ አድርገህ የምትጥለው ነገር አይደለም። ገባ? ፈጣሪም ደግሞ የነፍስን የውስጥህን የነፍስን ስለሚያይ እዛ ጋር ከሰው ጋር መታገል አይጠበቅብህም። ለማንም ፕሩፍ ማድረግ አይጠበቅብህም። ፈጣሪ ያየዋል፣ እንትን ያደርጓል። መሄድ ራሱ እኮ አይጠበቅብህም። ኢንፋክት ተቀይር ያለው ብለህ ማናውንስ ማድረግ አይጠበቅብህም። በርን ከዘጋ አለቀ። ዘጋ አለቀ። የሚያስጨንቅህ ምናምን እንደው እንዲህ ባላረግ የምትለው ነገር አለ። እሱ ካለ እሱን ቀይረው ለብቻ መብትህ እኮ ትችላለህ። ወጥተህ መደፍጠጥና ይሄ እንትኑ ማድረጉ ግን እንግዲህ የትራንስፈር ማኒ ካለው እንደዛ ካለው ማረግሽ ችግር የለው። ቻፓው ካለው ማለት ነው ያው እዛ ኮንትራቱ ላይ ሊል ይችላል። ከሌለው ግን ትሩ ጄኒዩን የሆነ እንትን ከሆነ አናውንስ ማድረግ አይጠበቅብህም። ተጸጽተህ አይደለም የሆነ ነገር ረብሾ አይደል? እኔ አሁን ባለውበት በጣም ደስተኛ ነኝ። በቃ ደስ የሚል ህይወት ነው ምኖር እና ምንም የሚረብሽኝ ነገር የለም። አንተ ረብሽኛል ካልክ ግን ፊክስ ማድረግ ትችላለህ። ብዙም ተማር ምን ይላሉ ሌሎችም ተከትለው እንትን እንዲያደርጉ ነው። አዎ አከታተልማ አየን እኮ ሁሉም ይወጣላ ጠልቆ ነው ይላል። ሲበርድበት ነው ግን ፕራይም ታይሙ ሲጠፋ ወይ የታገለው ነገር አልሳካ ሲለው እዛ ደግሞ ሄዶ ኦኬ እዚህ ዘፋኝ የነበረው እዛ ምንድነው የሚሆነው? ብዙ ጊዜ ዘማሪ ደግሞ አብዛኞቹ ዘፈን ውስጥ የነበሩ ወደዛ ሄደው መዝሙር ሲያወጡ እኔ እንግዲህ ፋሚሊ ያለኝ አልኳችሁ ቁጭ ብዬ መዝሙር ቀጠቅጣለሁ ማለት ነው። የአብዛኞቹ ዘፋኞች ሄደው እዛ ሲዘምሩ አያምርም፣ ደስ አይልም። ለምን መሰለህ? መዝሙር አሁን እኔ ዘምር ብትለኝ አላደርገው። መዝሙር ዘማሪዎቹ ራሳቸው ጸጋ ያ የመዝሙር የመዘመር ጸጋቸው ያስታውቃል። ዘፋኝ ስለሆንክ ሄደህ ብቻ መዘመራችን እንዳይመስል። እኛም ብዙ ጊዜ ሞክሬያለሁ፣ በጣም የሚሰቀጥጥ በቃ ውሸት ነው ያስታውቃል። እንትኑ ምናምን መንፈሳዊነቱ ምናምን ያ የራሱ አለ። እኔ አሁን ስዘፍን ደግሞ የራስ የሚጋባብኝ የሆነ በቃ ደስ የሚል ልክክ ሲለኝ ይታወቀኛል። መዘባረቅ አያስፈልግም ለማስመሰል እዛ ጋር ምናምን ለሰው ምናምን ምን ይሰራል? ማንም ሰው የ3 ወር ደሞዝን አይከፍልም። የፊርማ ካለው አይደው ነው ገባ እና አስቡበት ለማለት ነው። አሁን ሄዳችሁ ያው
የዘበረቃችሁ ዘባርቃችኋል። ግን ከዚህ በኋላ ደግሞ ለመሄድ የምታስቡ ካላችሁ እኛ ምናየው ስፔሻሊ እኔ ሳያችሁ ማየበት መንገድ ይሄ ነው። ገብቷል? እንደዛ ነው ላለው ዋላ